ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ይህ አዋትቪ ነው። የሉማሜ መጀመሪያ ደረጃ ሆስፒታል የተሻለ አገልግሎት እየሰጠ መሆኑ ተገለጸም። በምስራቅ ጎጃም ዞን በአበለ ወረዳ በሉማሜ መጀመሪያ ደረጃ ሆስፒታል ሲገለገሉ ካገኘናቸው ታካሚዎች መካከል ወይዘሮ ምንትዋብ ጥሩ ሰውና ወጣት ይናገር መሰረት ከዚህ በፊት የነበረው የካርድ ክፍል ጥበትና የታካሚዎች ማረፊያ ቦታ መገንባቱ ሳይጉላሉ ምቹ ቦታ ላይ ሆነው አገልግሎት እያገኙ መሆናቸውን ተናግረዋል። ስሜ ምንትዋብ ጥሩ ሰው እባላለሁ። ሉማሜ 02 ቀበሌ ነኝ። ሆስፒታሉ ዙሪያ ከሞላ ጎደል ጥሩ ነው። ወንድሜን ላሳክም ነው የመጣሁት እዚህ እና በፊት ከነበረው አሁን የተሻለ አካሄድ ላይ ነው ያለው። በፊት የነበረው የካርድ ክፍል ፀሐይ እየመታው ማህበረሰቡ ሲጠቀም የነበረ ጥላውም ያን ያለ ወንበርም መቀመጫም የለም ነበረ። አሁን በተሻለ ሁኔታ መቀመጫም አዘጋጅተዋል። ጥላ ላይም ነው። ቢያንስ ታካሚው አይንጓለልም፣ አይጉላላም። ሐኪሞች ጋር ጥሩ ነው። በጣም ነው የሚያስተናግዱን። ካርድ ክፍል ነው ከዚህ በፊትም ትንሽ እንጓለል የነበረ። ወዲህ አሁን ስለተስተካከለ ያው በወረፋ በተራችን እየጠበቅን እንስተናገዳለን። አሁን ነው የመድኃኒት እጥረት አለ። አሁን የምንፈልገውን ሆስፒታል ውስጥ አናገኝም። እዚህ የለም መድኃኒቱ ከውጭ ግዙ ተብለን ቀይ መስቀል እንላካለን። ቀይ መስቀል ከሌለ ግል ላይ እንገዛለን። ያው መድኃኒት አቅርቦት ቢስተካከልልን እዚህ መድኃኒቱ ቢቀርብልን። ይናገር መሰረት ነው በርስሜ ከዚህ ቀደም ወረፋም ነበረ ከና በወረፋ ነው እንጠቀም የነበረ ሰልፍ እያስ እና የዛሬው ወረፋ የለም። ያው በሰዓቱ ተናግደናል። ዛሬ ጥሩ ነውና በዚህ ይቀጥላል። መድኃኒት ክፍል ደግሞ መድኃኒት አንዳንዴ ጠፋ ይላሉ፣ አንዳንዴ ደግሞ ይሰጡናል፣ አንዳንዴ ደግሞ ተውጭ ነው እየገዛን ያለ ነው እና በዚህ ስታውን ባለ ነው እንግዲህ እንጠቀማለን። ደህና ነን ስታውን። የላ ደግሞ እዚህ ጣይ ላይ ነበር እንቀመጥ የነበር ወረፋ ስንመጣ። አሁን ተዛሬው ደግሞ የዛሬው የተሻለ ስለሆነ እዛ ግቢው ላይ ደህና መቀመጫ አለ። እዛ እየሄድን እያረፍን ነው እና በዚህ ቢቀጥል ጥሩ ነው። ለማህበረሰቡ የተሻለ የሕክምና አገልግሎት እየሰጠ ያለው የሉማሜ መጀመሪያ ደረጃ ሆስፒታል የክልሉ ጤና ቢሮ ባደረገላቸው ድጋፍ የአገልግሎት አሰጣጡን በአግባቡ ለማካሄድና የማህበረሰቡን ጤና ለማስጠበቅ የተለያዩ ስራዎችን እየሰሩ መሆኑን የሆስፒታሉ ስራ አስኪያጅ አቶ ይልቃል አዳሙ ተናግረዋል። አቶ ይልቃል እንዳሉት አንድ ተቋም ውጤታማ የሚያደርጉት በውስጡ ያሉት የባለሙያዎች የመድኃኒት አቅርቦትና የመሳሪያዎች መኖር ነው ብለዋል። የግብዓት አቅርቦት እጥረትን ለመቅረፍ የሆስፒታሉን ገቢ በማሳደግና ከወረዳው አስተዳደር ምክር ቤት ባገኘው ድጋፍ ችግሩን መፍታት እንደተቻለ ተናግረዋል። በሆስፒታላችን በዚህ በ2018 በጀት ዓመት አጠቃላይ ከ52 ሺህ በላይ የሚሆን የማህበረሰብ ክፍል በተመላላሽ ሕክምና በሆስፒታላችን ማግኘት ተችሏል። በሆስፒታላችን የህሙማን ፍሰት እየጨመረ መጥቷል። ይህንን መሰረት አድርጎ በአንዳንድ ክፍሎች ላይ እያጋጠሙን የነበሩ ችግሮች አሉ። የመጀመሪያው ከፍተኛ የሆነ የካርድ ክፍል ጥበት እንዲሁም ደግሞ የበሽተኛ የህሙማን ወረፋ የሚጠብቁበት መቆያ ክፍል ባለመኖሩ ምክንያት ምቹ ባለመሆኑ በተለይ ፀሐይ በሚሆንበት ሰዓት፣ ዝናብ በሚሆንበት ሰዓት ከፍተኛ የሆነ እንግልት ይደርስ ነበር። የተሻለ አገልግሎት ሊሰጥ የሚችል የካርድ ክፍልና የህሙማን መቆያ ገንብተን እሱን ወደ ተግባር ለማስገባት ሞክረናል። በልዩ ትኩረት ግብዓት ለማሟላት እየሰራንበት ያለበት ሁኔታ አለ። የከተማ አስተዳደሩ በተለይ የቀይ መስቀል በቅርብ እንዲከፈት በማድረጋቸው በኩል በተለይ ተቋማችን ላይ የማይገኙ መድኃኒቶችን ማህበረሰቡ በጤና መድን ውል ስላለው ከዚያም የሚያገኝበትን ሁኔታ ስላለ እያጋጠሙ ያሉ ችግሮችን በዚያ ለመቅረፍ ሞክረናል። የሚነሱ ቅሬታዎችን በቻልነው መጠን ለመፍታት ጥረት እናደርጋለን ማለት ነው። ስለዚህ ያው አሁንም ቢሆን በተለይ የማህበረሰቡን ጤና በመስጠት በመጠበቅና አገልግሎቱን በማስፋት በኩል እንደ ተቋም ሰፊ ስራዎች እየተሰሩ ነው። በቀጠሮ የሚሰሩ ከአሁን በፊት ደብረ ማርቆስ ኦር ባህር ዳር እንደዚህ በሪፈራል ሄደው ይሰሩ የነበሩ አገልግሎቶችን አሁን ላይ እኛ ተቋም እዚህ መስራት ተጀምሯል። የጤና ሙያተኞችም የአስተዳደር ሰራተኞችም በተፈቀዱ መደቦች ላይ ሁሉም ተሟልተው አገልግሎት እየሰጡ ነው ያለው። የላቦራቶሪ ክፍሉ ግን ከክልሉ ካሉ ሆስፒታሎች በስልምታ ፕሮግራም አንደኛ በመውጣት ያው የውቅና
ፕሮግራምም ተካሂዶለታል። የዋንጫም ተሸላሚ ነበር። የሉማሜ የመጀመሪያ ደረጃ ሆስፒታል የተመላላሽ ሕክምና ክፍል ሐኪም የሆኑት ዶክተር አማን ዋለ ተመላላሽ ታካሚዎች አካላዊ ምርመራ በማድረግና በአግባቡ በመረዳት አስፈላጊውን ሕክምና እየሰጡ መሆኑን ገልጸው ቀጣይም ማህበረሰቡን በቅንነትና በታማኝነት እንደሚያገለግሉም ተናግረዋል። ዶክተር አማን በተጨማሪም የኦዲቲ ክፍያዎች ቢከፈሉ ጥሩ ነው ሲሉም መልእክት አስተላልፈዋል። ዶክተር አማን ዋለ እባላለሁ። ኦፒዲ ተመላላሽ ሕክምና ክፍል ነው የምሰራው። እዚህ ክፍል የምንሰራው ማንኛውም ተመላላሽ ኬዝ ያላቸው ታካሚዎች በሚመጡበት ሰዓት ከተቀበልናቸው በኋላ ስለ እነሱ መጀመሪያ ስላላቸው እንኳን ደህና መጣችሁ ብለን እነሱን አክብረን ከተቀበልን በኋላ ስለ በሽታቸው የሚነግሩንን በደንብ ከተረዳን እንትን ካልን በኋላ የአካላዊ ምርመራዎችን ሰርተን ለእነሱ የሚያስፈልጉ ኢንቨስቲጌሽኖችን ልከን እነሱ ላብራቶሪም ሆነ የራጅ ክፍሎች ካሰራን በኋላ የሚመጡትን ውጤቶቹ ከነገሩን የህይወት ታሪክ ጋር አገናኝተን የሚያስፈልገውን መድኃኒት በመጻፍ እንሸኛቸዋለን ማለት ነው። ሰው ሊነጫነጭ ምን ሊል ይችላል። ምክንያቱም ታመው እስከመጡ ድረስ እንደ ጤነኛ ሰው እንትን ሊሉን አይችሉም። እሱም የበሽታው አንዱ አካል ሊሆን ስለሚችል እሱን ከተረዳን በኋላ ለእሱ የሚያስፈልገውን ሕክምና አድርገን እንልካለን ማለት ነው። ወቅቱን የጠበቀ ማሻሻያም የደሞዝ ዲዩቲም እንዲከፈል የሚል መመሪያ ወርዷል። ግን እስካሁን እዚህ ሆስፒታል የዲዩቲ እንትን እየተከፈለ አይደለም። ያሉት ባለሙያዎች የምናነሳው ሁሌ ቢኖር ዲዩቲ ሰዓቱን ጠብቆ እየተከፈለ እንዳልሆነ ነው። ናኛውን ሰዓቱን ጠብቆ እንዲከፈለን ሁላችንም። የሉማሜ መጀመሪያ ደረጃ ሆስፒታል ለማንኛውም ማህበረሰብ ከወረዳ ጤና ጣቢያዎችና ጤና ኬላዎች ጋር በመቀናጀት በብዙ ስፔሻሊስቶች በመታገዝ ተገቢውን አገልግሎት እየሰጠ መሆኑን የሉማሜ የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ዶክተር ሰላም መቅጫ መንግስቴ ተናግረዋል። ዶክተር ሰላም መቅጫ መንግስቴ ይባላለሁ። የሉማሜ የመጀመሪያ ደረጃ ሆስፒታል የሜዲካል ዳይሬክተር ነኝ። ያው ፈውስ ሕክምናው መራኔ ነኝ። ያው እንደሚታወቀው ሉማሜ ሆስፒታል ያው አሁን ያለበት ቁመና በብዙ ስፔሻሊስቶች የታገዘ ሰርቪስ እየሰጠ ይገኛል። ከነዛ ሰርቪሶች መካከል ያው የውስጥ ደዌ ሕክምና አለ፣ የአጠቃላይ ቀዶ ጥገና ሕክምና አለ፣ ማህጸንና ጽንስ ሕክምና አለ፣ ሌሎቹም የህፃናት ሕክምና በአራቱ ሜጀር ዲፓርትመንቶች ሁሉም የተሟላ ስፔሻሊቲ ሰርቪስ ነው እየሰጠ ያለ። በጣም ብዙ ታካሚዎች አሉን፣ ብዙ ወላዶች አሉን። እነዛ ከክትትል ከቅድመ ክትትልም ጀምሮ እስከ ወልዶ እስከሚወጣ ድረስ ህፃኑም እናትም ጤና ሆና እንድትወጣ ይፈለጋል። ስለዚህ ሰርቪሱን ለመስጠት በጣም ፈቃደኛ፣ ቅን፣ ጥሩ አገልጋይ ያለበት ሆስፒታል ነው። የዲዩቲ ምናምን ጉዳይ ያው እንደ ሀገር የመጣ ነው። እኛ ጀስት እኛ ሆስፒታል ብቻ የመጣም አይደለም። እኛም ኦልሞስት የ3 ወር ምናምን አካባቢ ከፍለናል። 4ኛ ወር የሚከፍል ይኖረናል። ምክንያቱም ያው የበጀት አለመጣጣም ነው፣ ሌላ ነገር አይደለም። ክልሉ የሆነ ሳይንግ ስለነበረ ስላለው ያ ፕሮሰስ እንዳለቀ ይከፈላል ብዬ አምናለሁ።